ገኒና ዳጊ ቁጭ ብሎ እየሳቁ ነበር። ፍቅር እኮ ሁሉንም ነገር ያስታውሳል። ከፈጣሪ በታች ምድር ላይ ያለ ነገር በሙሉ በፍቅር የተያያዘ ነው እያለችው ነበር ገኒ። ፍቅር ማለት የእናትና የልጅ ፍቅር ነው ማለት እንዳንቺና እንደኔ እያላት ነበር ዳጊ። የኔ ምስኪን የኔ ልጅ ነስቲ ቀፋኝ እቅፍ እያደረገችው ነበር። ግን እማዬ አንድ ነገር ልንገርሽ፣ እቅፍሽ በጣም ናፍቆኝ ነበር። ግን እማዬ ያሳዘንኩሽ፣ ትዕዛዝሽን ያልሰማሁት። ግን እማዬ እቅፍሽ በጣም ናፍቆኝ ነበር። ያስቀየምኩሽን ነገር በሙሉ፣ ትዕዛዝሽን ያላከበርኩትን ነገር በሙሉ። ግን ከዚህ በኋላ አንድም ነገር አላስከፋሽም። ከዚህ በኋላ አንድ ነገር አላስቀየምሽም። ግን ላለፈው በሙሉ ይቅር በይ። ግን አንተ ባትኖረኝ ምን ይወጣኝ ነበር የኔ ልጅ? ወይዘሮ ገነት ነዋ እያላት ነበር። እሷም ደግሞ ጆሮውን ያዝ እያደረገች በዛው እያደረገችው ነበር። ኧረ እማዬ እየቀለድኩኝ ነኝ፣ ኧረ እማዬ እየቀለድኩኝ ነኝ እያላ ነበር። የዳጊና የገኒ ፍቅር በጣም የሚያስቀና ነው። ግን ማለት እናትና ልጅ ሆኖ ያኔ ፍቅራቸው በዚህ ልክ ይወደሻለው ማለት ነው። ማንኛውም እናት ልጅ ትጠላለች ማለት አይደለም። ማንኛውም ልጅ ደግሞ እናቱን ይጠላል ማለት አይደለም። ነገር ግን ደግሞ ስንቶቻችን ነው እንደዚሁ እናቴ ይወደሻለሁን ብለን የምናውቀው? ውስጣችን ነው የሚያውቀው። ግን ደግሞ ለሷ ቦታ እንዳለን እሷን እንዴት እንደምንወዳት ያኔ ብዙዎቻችን ገልጸን እንትን አንልም፣ አናወራም እንደዚሁ ማለት ነው። ለዛ ነው ያልኩት እናት ልጁን ትጠላለች ወይም ደግሞ ልጅ እናቱን ይጠላል ማለት አይደለም። ግን እንደዚሁ እንደ ዳግም ፍቅሯን እንዲሁም ውዴታዋን መግለጽ በጣም ደስ ይላል ማለት ነው። ከዛ የሚቀጥለው ሀሎ የኔ ስጦታ እንዴት ና? ዛሬ ስልክ ቶሎ አነሳህ እኮ። ቆይ ግን አንቺ ልጅ ሆን ብዬ ነው እንዴ መላነሳው የሚመስለሽ? አንዳንዴ ሳይመችኝ ነው ስልክ መላነሳው እንዴ? አዎ እኔ እኮ ቀን ሙሉ ሲቀጠቀጥ ውልና ሲመሽ ትንሽ ታነሳውና የተቆጣውትን እንዲሁም ደግሞ ያኮረፍኩን በሙሉ ታስረሳኛለህ እያለች ነበር። ወንድም እያመሻ እየገባ ነው። አሁን ግን የቤት ብቻዬ ነኝ እያለችው ነበር። እንዴት ነው? አልቀለድኩም ባኪ። ይህንን ብቻዬ ቤት ውስጥ ብዙ ጊዜ አልቀመጥም እያለች ነበር። የሆን ከምን ደረቅ ነገር ነው እያለችው ነበር። ወደየትኛውም አቅጣጫ ብትዞሪ እኔ አለሁልሽ፣ ብቻሽን ብትሆኚ እንዳትፈሪ እያላት ነበር። በቃ ችግር የለውም አልፈራም፣ ግን ለእህቴ ሲሆን እኮ ጊዜ አታጣም መሰል እያለችው ነበር። ከዛ አይ እንደዛ ማለት ፈልጌ አይደለም፣ ግን ደግሞ ማንንም ሰው ቢሆን ጊዜ ካለኝ ያው ስልኬን አይቼ ዝም አልልም እያልኩሽ እንጂ እያላት ነበር። ከዛ የሚቀጥለው አብረን የምናይ ይሆናል። ከዛ የሚቀጥለው ገኒ ቁጭ ብላ ልብስ እያስተካከለች ባለች ሰዓት ዳግም ከፍቶ ይገባል። ቆይ አንተ ልጅ እንደዚህ ለብሳ ከየት እየመጣህ ነው? የት ነበርክ? እዚህ አካባቢ ነበርኩ። ያው እንዳጎቴ በኔ የሆነ ነገር እንዳይደርስብኝ ብዬ ለብሼ እየወጣሁኝ ነበር። የኔ ልጅ ለካ ለዛ ነው። ግን ጎበዝ የኔ ልጅ እያለችው፣ ግን አጎቴ አመሻ በሰላም ነው ይሁን እያለች ነበር። አይ አጎቴ እኮ ይመጣል ከጽጋ ነው የኔ ልጅ
ግን ከመቼ ጀምሮ ነው እንደዚህ ቅመም የሆንከው እያለች ነበር ገኒ። በቃ አንተ ተነስና ሂድና አምጣ ብላ እኔ እሱ ሲመጣ ይበላለሁ። አይ አብረን እንበላለን እንጂ እኔስ እንዴት ይበላለሁ? አይ በቃ አንተ አትችልም እያለች ነበር። አሁን ዳጊ ነው የማይችለው አይደል? የእናት አንጀት ሆኖበት ነው እንጂ አይ አንተ አትችልም፣ እኔ እሱ ሲመጣ ይበላለሁ፣ አጎቴ ሲመጣ። አንተ ደግሞ ተነስተህ ሂድና አምጣ ብላ በቃ ያልኩህን ስማ ተነስ እያለችው ነበር ገኒ። ዳጊም አሁን ለሷ ትንሽ በቃ አለ አይደል ትንሽዬ የጻጾት ልጅ እየሆነባት ነው። እሷ ግን ለብሶ ይህንን ያኔ አይኑ ሳይቀራ ተሸፋፍኖ የወጣው የት ነበር? ወደ ፂጋ ነበር። ፂም ደግሞ ምን እያለች ነበር? ዳጊሜ እባክህን ቶሎ ቶሎ ና፣ ምናልባት አጎቴ ወደኔ እየመጣው ነው እያለኝ ነበር። ቶሎ እንዳይደርስ እሱ አንተ ቀደመውና ቶሎ ድረስውና ከዛ የሚሆነው አውርተን ትመለሳለህ። እኔም እሱ ከአንተ ጋር እንዳለው ሳያቅ ቶሎ ይመለሳለሁ እያለች ነበር። ለገኒ ግን ሸውዷት አይ አጎቴ ላይ ያደረሰው ነገር በኔም እንዳይደርስ ብዬ ነው ሲላት፣ ገኒም ደግሞ ደስ ብሏት ኦፍ የኔ ቅመም የኔ ልጅ እያለችው ነበር። የሚቀጥለው ይቺ ሎሊት የድራማዋ አንደኛ ማለት ነው ሎሊት ነበረች። ከናታ ተጨቃጭቃ ናታ ከቤት ሲወጣ ይቺ የማይረባ አለቃ እስቲ ልደውል እያለች ወደ አለቃዋን ትደውላለች። ይወልህ ሲማ ልንገርህ ብዬ ነው። አሁን ናታን ከቤት እየወጣ ነው። ምን? አሁን እርግጠኛ ነሽ እንዴ? እርግጠኛ ሳልሆን በዚህ ሰዓት ለምን እደውላለሁ? ቤታችሁ እንዴ 2 በር ነው ያለው እንዴ? ቤታችሁ ካቦታል ሰው እሱ ከየት በኩል ይወጣል? አለቃ አንተ ደግሞ ቤታችን 1 በር ነው እንዴት 2 በር ይኖረዋል? አይ አጣርተሽ ንገሪኝ፣ ቤታችሁ 2 በር ምናልባት ካለው ብዬ ነው እያላት ነበር። ሌላ ጣጣ ውስጥ ገባሁ። እኔ ሎሊት እንዴት እንደምታስቀኝ። አሁንስ ሌላ ጣጣ ውስጥ ገባሁ። እንዴት 2 በር ይኖረዋል? ቤታችን 1 በር ነው፣ 2 በር ሊኖረውም አይችልም ብላ እየዘጋች ነበር። ከዛ የሚቀጥለው እስኪ የወንድሜን ቤት ከፍቼ ልየው እያለች ነበር ዳራ። እባክህን እንዴት አድርጎ ነው የሚዘጋው? ቆይ ግን ይሄንን ያክል ሲገባ ሲወጣ በሩን የሚዘጋው ክላስ ውስጥ ምን አስቀምጦ ይሆን ብላ ተጨንቃ በሩን ለመክፈት እየሞከረች ነበር። ነገር ግን ደግሞ በሩም ሊከፈትላት አልቻለም። የኔ ወንድም ቆይ ግን ለምንድን ነው እንዲህ በር ማይከፈትልኝ? እንዴት አድርጎ ነው የሚዘጋውስ? እያለች ዳራ ለወንድሟ ተጨንቃለች። የዳራ ወንድሙም ያው ከእናቱ አለመግባባት አለ። የዳራ ወንድምና እናቱ ሊገባቡ አልቻሉም። ዳራ በመሃል እንዴት ነው ይሄ ነገር ብላ ጭንቅ እያላት ነው። ሲወጣም ሲገባም ፊት አያሳያቸው ጥሩ ፊት። አንድ ቀን ሲቃዩትና እንዴ ዛሬ ወንድሜ ምን ተገኝቶ ነው እየሳቀ ነው እኮ እያለች ዛሬ ወንድሜ ምን ተገኝቶ ነው እየሳቀ ነበር እያሉ ነበር። ሁኔታቸው የዳራ እናት የምትሰራው ስራ በሙሉ እንዲሁም ደግሞ ልጁ አባቴን ምናምን እያላ ባንቺ ሰበብ ነው አባቴን ያጣሁት ይላል። እናትም እንደዛው ባንታ ሰበብ ነው አባቴ እንትን ሆነው ትላለች። ስለዚህ በዚህ ግጭት የተነሳ መሀላቸው ላይ ምንም ጥሩ ነገርና እንዲሁም ደግሞ እንደ ቤተሰብ መሳቅና መጫወት የለም። ይሄ ነገር ዳራን ጭንቅ አድርጓታል። ግን ደግሞ ውስጧ ላይ የሆነ ነገር ስለሚመላለስ ይሄ ክላስ ደግሞ ሁል ጊዜ የሚዘጋው ክላስ ውስጥ ምን ቢኖረው ወይስ ደግሞ ማን ቢኖር ነው ብላ ተጨንቃለች። እሱ ሲወጣ እሷ በር ለመክፈት ትሞክራለች። ነገር ግን ደግሞ በር ልትከፍት ብትሞክረው በሩ አይከፈትላትም። ይሄ በር ምን ሆኖ ነው ለምንድን ነው ማይከፈትልኝ ብላ ራሷንም ታጨንቃለች። ነገር ግን ደግሞ ይሄን ሁል ጊዜ ስለምትሞክረው አንድ ቀን ይሄ ወንድሟ በሩ ማን እንደሊከፍተው እንደሞከረው ያኔ ይጠይቃል እናቱን። አረ ልጄ ተው፣ እኔ እኮ ካንተ በር ምን አለ? ለምን አንተን በር ለመክፈት ይሞክራለሁ? ምን እየሆንኩ ነው? እኔ እኮ እናትህ ነኝ፣ ባይሆን እንደ እናት አክብረኝ እንጂ እያለችው ነበር። የዛን ሰዓት ደግሞ አይ
ያንቺ እናትነት እስቲ ቆይ እያላት ሌላ ሳይመልስላትም እየወጣ ነበር። አንድ ቀን ደግሞ እንዳልኳችሁ ስልክ ሲያወራ ትንሽ ፈገግ እያለ ከቤት እየወጣ ነበር። የዛን ሰዓት ደግሞ ዳራም ደስ ብሎት ይሄ ወንድሜ ዛሬ ምን ተገኝቶ ነው እንደዛ የሚስቀው እያለች ነበር። ድራማው ይቀጥላል። ብዙ ነው ብዙም ያኔ ማለት ይቻላል። ነገር ግን ደግሞ በአጭራጭሩ ይሄን ይመስል ነበር። ለዚህ ቤት አዲስ የሆናችሁ ሰብስክራይብ ማድረግ አትርሱ። ነባሮቹም ደግሞ ላይክ ሼር እያደረጋችሁ አበረታቱኝ። ሐረግ ድራማ ብዙ ትምህርት አለው። እንዲሁም ደግሞ ድራማ የሚሰሩት እንዲሁም ጽናት እንዲሁም ደግሞ ኖላዊ ብዙ ትምህርት አዘለዘን ነገሮች አላቸው። ለዚህ ቤት አዲስ የሆናችሁ ሰብስክራይብ እያደረጋችሁ የነበሩት ደግሞ ላይክ ሼር እያደረጋችሁ ሀሳብ አስተያየት ካላችሁ ደግሞ የመሰላችሁ ወይም ደግሞ የተሰማችሁን ነገር ከኮሜንት ስር አስቀምጡልኝ። ያለሁኝ እኔ የተሰማኝን እንዲሁም ደግሞ የታየኝን ተናግሬ ያለሁኝ። እናንተ ነው የምታውቁት። እንዳልኳችሁ ለቤቱ አዲስ ሆናችሁ ሰብስክራይብ ማድረግ አትርሱ። ነበሮች ላይክ ሼር እያደረጋችሁ አበረታቱኝ። በያላችሁበት ሼር ቆዩልኝ። ሰላማችሁ ይብዛ። ባይ ባይ።